ከእምና ማልክ እግዚኦ አንተ በአማርኛም በኦሮምኛም በትግርኛም በከምባትኛም በወላይትኛም በሀዲይኛም በለው በጉራግኛም ልም ያልክ ፎጋሪ ከሆነ ገብርኤል ጋር ደግሞ ስትሄድ የቁልቢ ገብርኤል ይለይብኛል ትላለህ። ገብርኤልም ጋር ስትሄድ ከዛ ደግሞ ትመጣና ኡራኤል አካባቢ ደግሞ ኡርዬ ይለይብኛል፣ ኡርዬ ይለይብኛል፣ ኡርዬ እንዴ ወደ መገናኛ ስትሄድ ነው ትዝ የሚለው ኡራኤል ቤተክርስቲያን የሚባለው። የወላይታው ልትወረውር የኦሮሞን የአማራው ልታስገባ የከምባታና የቤኒሻንጉሉን ጌታ ፊት ይቀርባል ብለን ምናምን ብለህ ልትል ኧረ ተው ማነህ ጣሰው። እግዚአብሔር ካረዳችሁ በስተቀር ዘረኝነት እንደ ጉድ በሚሰበክበት እንደ ጉድ በሚቀነቀንበት በምድራችን በፖለቲካው ዓለም በቸርች ውስጥ ሁሉ ጭምር ሳይቀር አንዳንዱ ላይ በግልጥ አንዳንዱ ላይ አድፍጦ በሚታይበት ዘመን በሌሎች ቋንቋዎች ለእግዚአብሔር ክብር የተዘመረውን የብሉይ ኪዳን ነቢያት የተነበዩትን ቃል እሱን እያሰበ ለበጉ ክብር ይሁን ብለው ሲሉ ከወንድሞቻችን ጋራ ከእህቶቻችን ጋራ በጌታ ባመኑ በደሙ ከተዋጁ ጋራ አብረን አይደለም ለመዘመር ቋንቋውን ባናቀም አሚን ብሎ ለማለትና ለመስማት እንኳን ትዕግስቱ በሌለበት በዚህ ትውልድ መካከል እግዚአብሔር ስለረዳችሁ ልታመሰግኑ ይገባል። እውነቴን ብዬ የምላችሁ እንደ ቀላል ነገር አይደለም። ብዙ ሰው ትዕግስቱ የለውም። እኔ በጣም የማፍረው 86 ብሔር ብሔረሰብ ባለበት ሀገር ውስጥ ኤርሚያስ 3 እና 4 ቋንቋ 5 ቋንቋ መናገር ሲገባው በጣም ያሳዝናል። እናንተ ስንት ቋንቋ እንደምትናገሩ በየግላችሁ ድረሱበት። ይህም ብቻ አይደለም፣ አልፈን ተርፈን የሌላውን ቋንቋ ብንማር ደስ ባለ ነበር። ከነገድ ከቋንቋ ከህዝቡ ለዋይቶ ግን በደሙ በመንግስቱ ውስጥ ቤተሰብ ስላደረገን ከወንድሞቼ ጋር በመንፈስ ነው እኔ የምገባው። ጉራግኛውም፣ ወላይትኛውም፣ ከምባትኛውም፣ ሀዲይኛውም፣ አማርኛውም፣ ኦሮምኛውም፣ ትግርኛውም ዋቴቨር በየትኛውም ቋንቋ ኪንግደም ማይንድ ከሌላችሁ ወንድሞች እናቶች ውስጣችሁ የሆነች ምንድነች እርሾ ነገር ከያዛችሁ በእግዚአብሔር መንግስት ውስጥ እውነት ልንገራችሁ አታገለግሉ። ብታገለግሉ ሞገስ አልባ ሆናችሁ የምታገለግሉት። እንደዛ አይነት ነገር ውስጣችሁ እንዳይኖር ተጠንቀቁ ወንድሞች፣ ራሳችሁን ጠብቁ ለማለት ነው። ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ክብር ይሁን። ይሄ ሁሉ ለኢየሱስ ሲያንስበት ይሄ ሁሉ አልኩኝ እንዴ! ይሄማ ጥቂት ነው። ጥቂት መቼ ተዘመረና ጥቂቷ እቺ ማለት ነው። እኔ ኢየሱስን እያየሁንም ዘምረው ወንድሞች እናቶች ሲዘምሩ ውስጤ ደስ ይለኛል። አብሬ ቋንቋውን ችዬ አብሬያቸው በእውነት ባብድ ደስ ባለኝ በጌታ ፊት ዳዊት ልክ እንደሆነው ማለት ነው። ወንድሞች እናቶች እንዴት ደስ ይላል በኢየሱስ ክርስቶስ። የእግዚአብሔር ክብር የእግዚአብሔር መንፈስ በለበት በዛ አርነት አለ። ምስጋና ዝማሬ ለበጉ የሚቀኝ ቀኔ አርነትን ያመጣል፣ መፈታትን ያመጣል። በብዙ ነገር የቆዘማችሁ፣ በብዙ ነገር የደከማችሁ፣ በብዙ ነገር ግራ የተጋባችሁ፣ በዓለም ሸለቆ ደፋ ቀና የምትሉ መውደቅ፣ መነሳት፣ መታመም፣ በጤንነት መኖር፣ ጉድለቱ፣ ሙላቱ የተለያየ ነገር ብላችሁ የምትሉ አዎ በጣም ፔን ነው፣ በጣም ህመም ነው አውቃለሁ። በአንድ በተዘዋዋሪ መንገድ በጥቂቱ አልፌበታለሁ። ግን ምስጋናን ለእግዚአብሔር ማቅረብ ዝማሬ ለስሙ መዘመር መልካም ነው ይላል ዳዊት። እና ይብዛላችሁ ዝማሬ ማለት ነው። ምስጋና ይብዛላችሁ፣ ዝማሬ ይብዛላችሁ። ምስጋናን የሚሰዋ እሱ ያከብረኛል ብሎ አይደል ያለው? እንደውም እንደዚህ አይነት ጊዜ አንድ ቀን ይኖረኛል፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ ማለት እንዲህና የሌሎችም ጭምር ለእግዚአብሔር የሚቀርብ ምስጋና ነው እንጂ በአንድ ቋንቋ ብቻ የተዘመረ መዝሙር አይደለም ሁሉን ኢንክሉድን የሚያደርገው። ምክንያቱም ቋንቋውን የማያውቁ በጣም ብዙ ሰዎች ስላሉ ማለት ነው። በራሳቸው ቋንቋ ከልባቸው በወጣ መንፈስና ከልባቸው በወጣ ቅኔ ለእግዚአብሔር የሚቀኙ በቃ ሰው ሁሉ እንደተሰጠው ጥበብና እንደተሰጠው ጸጋ እንደተሰጠው ቋንቋ
ለእግዚአብሔር ምስጋናን ሲያቀርብ ከገባን አብረን እንዘምራለን ቋንቋው፣ ካልገባንም በመንፈስ አብረናቸው። ወንድሞቼ እናቶቼ በእግዚአብሔር መንግስት ውስጥ የዋህ ሁኑ፣ የዋሆች ሁኑ ብሎናል ጌታ ራሱ። ሩህሩሆች ሁኑ ብሎናል። የዋህነት በጣም ቅንነት በጣም ነው። እኔ አሁን አብሬያቸው ከእያንዳንዱ ብሔር ብሔረሰብ ጋር ሲዘምሩ ቋንቋውን ችዬ ብዘምር ደስ ባለኝ። ደግሞም እስራቸው ደግሞ ብኖር እያጨበጨው በቃ ዝም ብዬ እያየዋቸው እያለቀስኩኝ በእግዚአብሔር መንፈስ ከእህቶቼና ከወንድሞቼ በክርስቶስ ደም ያገኘኋቸው ስለሆኑ ምስጋና ለጌታ ይባቅርብ። በልብ መፍሰስ ማለት ነው። ብዙ ጊዜ መዝሙሩ ላይገባን ይችላል፣ ቋንቋውን አናውቅም። ግን እኛ ቋንቋውን አላወቅንም ማለት ቋንቋውን የሚያውቀው በጌታ የሆነ ወንድም ያለ ከከምባታ ውስጥ ከወላይታ ውስጥ ከሀዲያ ውስጥ የወጡ ማለት ነው። የእነሱ ራሳቸው በእናት ቋንቋቸው በቃ በክርስቶስ ኢየሱስ ደም አንድ ስለሆንን ለማንም ዝማሬን እንደማያቀርቡ ከኢየሱስ ክርስቶስ ከእግዚአብሔር ውጭ ለማንም እንደማያቀርቡ 100% አይደለም 1000% ስለማምናቸው እነሱ ሲያጨበጭቡ አጨበጭባለሁ፣ እነሱ ሲዘሉ ዘላለሁ። ቅንነት ወንድሞቼ እናቶቼ የግድ እኮ ላንረዳው እንችላለን። አንረዳውምም ደግሞ ብዙ ቋንቋዎች ስላሉ በዓለም ዙሪያ ማለት ነው። ኦሮምኛ ቋንቋ ላትረዳው ትችላለህ። በቃ የሚረዳ ይዘምራል። የማይረዳ ግን አብረው እነሱ ሲዘምሩ አብረው መዘመር። እህቶቼና ወንድሞቼ እችን አስምሩልኝ። ቅኖች ቅንነት ሲኖር እግዚአብሔር በጸጋ ላይ ጸጋ ነው የሚያበሳል። ቅንነት ሁሉ እኮ ለእኛ አይገባንም ወኖቼ። ቅንነት አሁን አያለሁኝ እኔ በሩቅ ምስራቅ ሀገሮች ያሉት አሁን በህንድ፣ በቻይና፣ በቪየትናም፣ በኮሪያ የኛ የወንጌላውያን አማኞች ያመኑ በክርስቶስ ኢየሱስ ያመኑ ህንዶችን ብታዩዋቸው ወንድሞች እናቶች፣ ኦ ማይ ጋድ። እስኪ ዩቲዩብ ላይ ጉግል አርጋችሁ ማለት ታይፕ አርጋችሁ እዩ። በህንድኛ ቋንቋ ማለት ነው። በነሱ የሙዚቃ ምት፣ በነሱ የዜማ ስልት ማለት ነው ለጌታ ለኢየሱስ። አንዳንዱ በእንግሊዝኛ ትራንስሌት ሲያደርጉት ኦ ሎርድ በቃ ኢየሱሴ ነው የማየው። ዕብራውያን 2 ላይ የክብርና የምስጋናን ዘውድ የተጫነውን እሱ ነው የማየው። እሱን ያየሁት ነው። በቃ እኔ ውስጤ ቅጥል የሚለው በየትኛውም ዝማሬ ውስጥ አንተ ቋንቋ ጋር ተደብቀህ ገና በዘረኝነት እየዳከር ትሆን ትችላለህ። እኔ ከዛ ኢየሱስ አውጥቶኛል አልኩ። በወላይትኛ ሲዘምሩ በዛ ዝማሬ ውስጥ ነቢያት ብሉይ ኪዳን ላይ የተናገሩትን ቃል እግዚአብሔር በመንፈሴ በቃ በጣም ነው የሚያፈሰው እና እሱን ተከትዬ ኢየሱሴ ነው የማየው። ሀዲያዎች ሲዘምሩ እሱን ነው የማየው። ከምባታዎች ሲዘምሩ እሱን ነው የማየው። እዛ እነሱ ዝማሬ ውስጥ ነው በጉን የማየው። እና እኔ አሁን እዛ ታዛቢ ሆኜ ቆማለሁ። እንደ አንተዬ ብችል በጭንቅላቴ ቆሜ ብዘምር ደስ ባለኝ። ለኢየሱስ እንደዚህ ተሰጥተው በሙሉ ኃይላቸው ሲዘምሩ ላዳናቸው ለጌታ ላዳነን ለኢየሱስ ነው። አብሬያቸው ተባበራለሁ። ቢያቅታኝ የእልልታና ጭብጨባ አያቅታኝ። እውነቴን ብዬ የምልህ ከኋላ ባክግራውንድ ሆኛቸው በእልልታና በጭብጨባ ምድሩን ሰነጥቀዋለሁ። ማን ይከለክለኛል? ኢየሱሴ ፈቶ ስለለቀቀኝ ማለት ከተፈታ ህዝብ ጋር ዘምራለህ። ሰው ሊቀልድብህ ይችላል፣ ሰው ሊያሾፍብህ ይችላል። እግዚአብሔር ነው መስዋዕትን የሚቀበል። እና ብታያቸው በቃ በሩቅ ምስራቅ በባህር ውስጥ ያሉ ደሴቶች ውስጥ ያሉ የአንዳንድ አገር ቋንቋዎችን ታይፕ አድርገህ ፕሮቴስታንት ጎስፕል ሶንግ ብለህ ስትል ይመጣልሃል አልኩ። አቤት ጳውሎስ 1 ቆሮንቶስ 14 ላይ በዓለም ላይ ብዙ ቋንቋዎች አሉ አለ። አሁን አንዳንዱን እኛ ብናየው አሁን ይህን መዝሙር ብለን ኤርምያስ እንደው አንተ ሰውዬ እንትን ማለት ለቀሃል ማለት ነው ምናምን ነገር ብላችሁ ልትለን የለቀቀው አንተ ነህ ብራዘር።
አየህ ለእኔና ለአንተ ነው መዝሙር የማይመስልን። እኔ ላይ ነው ለእኔ አልልም። እኔ ለእኔ መዝሙር ነው ለእኔ አልልም። ለአንተ ነው ወይ ለአንቺ ነው መዝሙር ያልመሰለሽ? የግድ እነሱ መጥተው በእኛ በኢትዮጵያ የሙዚቃ ቅኝት ወይ በያሬዳዊ ዜማ ወይ ደግሞ በኢትዮጵያ የሙዚቃ ኖት በአምባሰል ባቲ ምናምን ነገር በሚባሉ የሙዚቃ ቅኝታችን አለ አይደል? በእነሱ እንዲዘምሩ እንዳትጠብቅ። እውነቴን ነው የምልህ፣ እንደዛ እንዳትጠብቅ። አሁን ኤርሚያስ አሁን እንደው ማይሙት አሁን እዚህ ሶሎሞን አይላንድ ላይ ያሉትና ቶንጋ ፊጂ የሚባሉ አታውቃቸውም ራሱ ደሴቶቹ ማለት ነው። እዚህ ለእኔ አጎራባች ያሉ ሀገሮች ማለት ነው። ፓፓኒጊን የሚባሉ እነ ፊሊፒንስ በፓሲፊክ ኦሽን ላይ ያሉ ስማቸውን ራሱ አይተናቸውም ማናቅ እዛ አሉ። ይኸውልህ ትንሽ ትንሽ እየሆነው አንዳንዶቹ 400 ሺህ ናቸው፣ ግማሽ ሚሊዮን የማይሞሉ አንዳንዶቹ 100 ሺህ ናቸው፣ አንዳንዶቹ 50 ሺህ ምናምን ነገር ሰው ይኖራል። እና ኢቫንጀሊስት የሆኑ ወንጌላውያን አማኞች እዛ አሉ። እና ወንጌላዊ ገብሩ ወልዱ ወደ ጌታ የሄደ ወንድም እሱ ሁሉ መጥቶ ሰብኳቸዋል። አንዳንዶቹ በእንግሊዝኛ ቋንቋ የራሳቸውን ቋንቋ አለ ይዘምሩታል አልኩ ብራዘርዬ። አሁን ያን መዝሙር ብታይ በራሳቸው እልልታቸው ራሱ በእኛ ሀገር ባህል የተለመደ እልልታ አይደለም። እሱን እልልታ ብትሰሚ አንቺ እግርሽን አስተሽ ልስቅ ይቻልሽ። እኔ ግን አልስቅም። መድኃኒዓለምን አልስቅም። ይሄ ኪንግደም ማይንድ ወንድሞች ናቶቼ፣ አርቆ ማየት ኢየሱስ ነው እንደዛ ያደረገን። በርግጥ አይሳቅም። እልል ሲሉ ራሱ ከኛ እልልታ የተለየ ነው። አንዳንዶቹ የሰላምታ አሰጣጣቸው ሰላምታ ሲሰጣጡ ብታዩ ምንድነው ማለት እንዲህ ምንድነው እንደዚህ የሚጮሁት ነው ብለህ የምትለው ጩኸት ሁሉ አለው ምናምን ነገር ብሎ የሚል ማለት ነው። ሰላምታ ነው ግን በጣም የልባቸውን ሰላምታ ሲሰጣጡ ነው። ሲዘምሩስ ለጌታ አበሻ እኮ አበሻ እንደወጣችን እኮ ነን። ወጥ ካልተቆላላ ምናምን ነገር ካላለ ምናምን ነገር ብለን ግን በቃ እየከፈታችሁ እዩ፣ ስሙ፣ ጌታን ባርኩ። እናንተ የምድር ዳርቻዎች ሁሉ ወደ እኔ ዘወር በሉ፣ እኔ እግዚአብሔር መድኃኒታችሁ ነኝ፣ ስሜ ከፀሐይ መውጫ እስከ መጥለቂያው ድረስ ይመሰገናል ብሎ የሚለው ዳዊት ላይ አላያችሁት? እግዚአብሔር ምን አለ? ስሜ ከፀሐይ መውጫው እስከ መጥለቂያው እስከ ምድር ዳርቻ ድረስ የተመሰገነ ይሆናል። አሕዛብ ለስሜ ዕጣን ያጥናሉ አለ። ዕጣን ያጥናሉ ብሎ የሚለውን ቀጥታ ዕጣን ማለት ዕጣን ነው ብሎ ሉባንጃ የሚያጨሱ አሉ። አንዳንዶች እንደ ኦርቶዶክስና እንደ ካቶሊክ አይነት ማለት ነው። ያንተ ሉባንጃ አይፈልገውም፣ ነጭ ዕጣን ምናምን ነገር ነው። እሱን አይደለም እያለ ያለው። ዕጣን ከምስጋናና ከጸሎት ጋር ሁሉ የተገናኘ ነው መጽሐፍ ቅዱስ ላይ። ዕጣን ተብሎ ሲባል ያጨስ የሚደረግ አሁን ለአብ ለወልድ ለመንፈስ ቅዱስ ሉባንጃ ታጨሳለህ እንደ አንተ ነጭ ዕጣን ምናምን ነገር አሁን አዲስ የለም። እንኳን አዲስ ኪዳን ላይ አይደለም ብሉይ ኪዳን ላይ እንኳን ሉባንጃ አልጨሰም። በልዩ ቅመም ብልሃት የተከሸነ ወይ የተሰራ የተበጀ ነበር ለጌታ በቤተ መቅደሱ ውስጥ ይጨስ የነበረው። ዘጸአት መጽሐፍ ምዕራፍ 30 ላይ ስታየው ማለት ነው። ሂድ አሁን በአውሮፓ ሀገራት ሂድ፣ በአሜሪካ ላቲን አሜሪካ ሂድ፣ ጓቲማላ፣ ፔሩ፣ ብራዚሎች፣ አርጀንቲና እና ሜክሲኮ በታያቸው እንዴት እንደሚዘምሩ አሕዛብ ለስሙ ማለት ነው። ለስሜ ዕጣን ያጥናሉ በስፍራዎች ሁሉ ብሎ የሚል በየቸርቹ ያንቦለቡላሉ ማለት አይደለም። በየቸርቹ በእልልታ በጭብጨባ ባላቸው የሙዚቃ መሳሪያ ዳዊት በመዝሙር የእግዚአብሔር መንፈስ ለዘላለም ስም ይባረክ። ዳዊት በመዝሙር 150 ላይ እንደተናገረው ማለት ነው። ድምፅ ባለው ሁሉ መሳሪያ ለእግዚአብሔር እውነተኛ አምልኮ ከልባቸው። አንዳንዶቹ ያለቅሳሉ ወንድሞቼ ናቶቼ፣ አንዳንዶቹ ሲያለቅሱ አብሬ ያለቅሳሉ። ቪዲዮን አይቼ መነካት በቃ ቋንቋ እኮ ገብቶኛ አይደለም። በመንፈስ ቅዱስ አብረን ሙቭ አድርግ እንጂ ብራዘር።
የግድ አንተ ሁሉ ነገር 86 ብሔር ብሔረሰብ 86 ብሔር ብሔረሰብ 86 ቋንቋዎች በሚነገርበት ሀገር ላይ ሆነ 3 ቋንቋ እንኳን የረባ እኮ አንናገርም ብዙዎቻችን። አንዱን በግድ ነው። አቤቱ ጌታዬ። ሱርማዎችን አይታቸዋል? እዛ ኦሞ ሸለቆ ውስጥ ያሉት ቤኒ አመር ጎሳዎች፣ የአኟክ የአመር ጎሳዎች ሲዘምሩ አይታቸዋል? ዝማሬ ጋምቤላዎች ደግሞ እግራቸው ላይ የሚያርጓትን ጽናጽን የምትመስለዋ ነገር እግራቸው ላይ ኮሸሽ የሚያርጓት ማለት ነው። በዛች ማለት ነው። እነዚህ ምንድነው ጉምዝ እዛው ጋር ኢትዮጵያ ውስጥ ማለት ነው። አንድ ሶማሌ ጌታን ቢገባው እንዴት ነው የሚዘምርልህ? አፋሮች አሁን ጌታን ሲቀበሉ ጌታን ቢቀበሉ እንዴት ነው የሚዘምሩት? ያፋር አታጨበጨብም ማለት እዛ ስትደርስ አንተ ኧረ እኔ ምልህ ኪቦርድ ከሌለ ብለህ ትላለህ። እኔ ለጌታ ከሆነ የሚዘምሩት በትክክል አማኞች መሆናቸውን ካወቀው፣ በትክክል የጌታዬ ልጆች መሆናቸውን ካወቀው በደም ያገኘኋቸው ወንድሞቼ ናቸው ብያቸው አብሬ እዘምራለሁ። ቋንቋውን አውጥቼ ላልናገር እችላለሁ፣ ግን አጨበጭባለሁ፣ እልልላለሁ ከነሱ ጋር። እልልታን የሚያቀብስ ምስጉን ነው ተብሎ ስለተባለ ተፈተህ እንደሚዳቋ ዘምር እንጂ ብራዘር። ውስጤ አሁን እንዴት ሐሴት እንዳደረገ ልነግራችሁ አልችልም። ጌታዬ ኢየሱስ ምስክሬ ነው። እናንተ ምን እንደተሰማችሁ አላውቅም። እኔ አሁን ይሄ ሁሉ መዝሙር በሀዲይኛ፣ በወላይትኛ፣ በከምባትኛ፣ በጉራጌኛ፣ በኦሮምኛ፣ በትግርኛ፣ በአማርኛ ምናምን ነገር ዘመርናል። ግጥሙ ምን እንዳሉ ምናምን ነገር አንዳንዱ በአማርኛ ትራንስሌት ተደርጓል። በዛ ገብቶኛል። ከዛ ውጭ ግን እኔ ሆሊ ስፒሪት በመንፈስ ቅዱስ ሙቭ አድርግ ብራዘር፣ በመንፈስ በእውነትና በመንፈስ እዛ ደረጃ ላይ ካልደረስክ በቃ በጣም ገና ሩቅ ነን ማለት ነው። ጌታ በነቢያት ቃል የተናገረው በቃ ስሜ ከፀሐይ መውጫው እስከ መጥለቂያው ድረስ ለስሜ ዕጣን ያጥናሉ አለ። ለስሜ ቁርባን ያቀርባሉ አለ። በግ ያርዱልኛል እያለ አይደለም ቁርባን። አሁን እንኳን ከአሕዛብ ከአይሁድም የበግ መስዋዕት አይፈልግም ከማንም ማለት ነው። እና በዝማሬ እግዚአብሔርን መዝሙር ማቅረብ ለእግዚአብሔር መልካም ነው ይላል። እና በዝማሬ ጌታ ባርኩ። ሌሎች ሲደሰቱ፣ ሌሎች በጌታ ፊት እውነተኛ በጌታ ያመኑ ወንድሞችና እህቶች መሆናቸውን ቼክ እናድርግ። ደግሞ ጉግሉ ራሱ ይነግራል እኮ ጉግሉ ራሱ ትራንስሌት ጉግል ራሱ የፕሮቴስታንት ጎስፐል ሶንግ ብለህ ብትል በዓለም ዙሪያ ያለ አገሩን ጠርተህ ማለት ነው። አገሩን ለምሳሌ ደቡብ ኮሪያ ብለህ ወይ ህንድ ብለህ ወይ ቻይና ብለህ ወይ ጃፓን ብለህ አገሩን ብቻ አስገብተህ ማለት ነው። ኢንዶኔዥያ የእስላም ሀገሮች ውስጥ አሉ። እስላም ሀገሮች ኢንዶኔዥያ እነ ዶክተር አለሙ ቢፍቱ ባለፈው መጥተው አገልግለዋቸዋል። ወደኛም ሀገር ላይ መጥተው አገልግሏል። እዛ አገልግሎ አውስትራሊያ አገለገለ። ከዛ ወደኛ ጋር መጣ። ኢንዶኔዥያ ጃካርታ ምናምን ነገር ማለት ነው። ማሌዥያ። አሁን ከእነሱ ጋር አንተ ለማምለክ ጌታን ለማምለክ እውነት እስከዚህ ድረስ ጌታ ፈቶሃል ወይ ነው? እኛ ዝማሬ የምናውቀው ምናምን ነገር ብለን ምንለው እና አርቃችሁ የወንድሞች እናቶች አርቃችሁ ጌታ ኢየሱስ ለዘላለም ስሙ ይባረክ። እነዚህ ሁሉ ወንድሞች እስካሁን ድረስ ሰሟቸው የነበሩት እህቶች በተለያየ ቋንቋ ሲዘምሩ የነበሩት ለማን ነው? ለበጉ ለኢየሱስ ክርስቶስ።
ለበጉ ለኢየሱስ ነበር የተዘመረው። እና ወንድሞቼ ኪንግደም ማይንድ በጣም ነው የሚያስፈልጋል። ኪንግደም ማይንድ በእግዚአብሔር መንግስት ውስጥ እኛ ራሳችን በአማርኛ ብቻ የሚዘመር ወይ በኦሮምኛ ብቻ የሚዘመር ወይ በትግርኛ ብቻ የሚዘመረው መዝሙር እግዚአብሔር የኛን ብቻ የሚቀበል ሌሎችን የማይቀበል መስሎ እንደዛ ከታያችሁ ከሆሊ ስፒሪት ከመንፈስ ቅዱስ ጋር ተጣልታችኋል ማለት ነው። በምድር ዙሪያ በልጁ በኢየሱስ ክርስቶስ ቅዱስ ደም የቀደሳቸው በወንጌል እውነት ያዳናቸው ከዘላለም ጥፋት የዳኑ ለዘላለም ርስት የተመረጡ በባህር ደሴቶች ውስጥ ያሉ ቋንቋቸውን ማናቃቸው በመልክ አይተናቸው አይተውን የማያውቁ ልናያቸው የማንችለው ካየንም በዩቲዩብ ምናምን ነገር ወይ ደግሞ ድሉን አግኝተን ከሄድን ካልሆነ በስተቀር ልናገኛቸው የማንችላቸው ግን ወንድሞችና እህቶች አሉን። ሕያዋን ሰራዊት አሉ በባህር ደሴቶች ውስጥ ሚጥጥዬ ካርታ ላይ ራሱ ብትፈልጋቸው አይታዩም፣ የሉም። እነዛ 7ቱ ክፍለ ዓለማት ተለቅ ብለው የሚታዩት እንደነ አውስትራሊያ፣ እንደነ እስያ፣ አውሮፓ፣ አሜሪካ፣ ካናዳ እንደዚህ እንደሚታየው እንደዛ አይታዩም። ባህር ውሃ መስለው ነው የሚታዩት። እንደዚህ ዙም እያረክ እያቀረብክ ስታይ ሜዲትራኒያን ባህር ላይ ተንጥዬ ከሰማይ ከፍ ብለህ ከዩኒቨርስ ላይ ሆነ ስታይ ምንም አይታይም። እና ስታስጠጋ ማልታን የምትባል ደሴት ምናምን ነገር ታያለ። ጳውሎስ በእፉኝት የተነደፈባት እዛ ሰዎች ይኖራሉ። አረ እንደው ማልታማ ትልቅ ነው። በዚህ በአትላንቲክ ኦሽን እና በፓሲፊክ ኦሽን ላይ የሚኖሩ በባህር ደሴቶች ላይ ያሉ ማለት ነው። ቀጥታ ነቢያት በባህር ደሴቶች የምትኖሩ እኮ ነው ያሉት። በደሴቶች ሁሉ የምትኖሩ ለእግዚአብሔር እልል በሉ። አይ ኢሳያስ ቀና ብለህ ብታይ ያ የተነበርከው ትንቢት በእኛ ዘመን ሲፈጸም ሲታይ በጣም ውስጤን የሚንጠኝ አልኩ። በደሴቶች የምትኖሩ አለ። እስራኤል እዛ ቁጭ ብሎ እኔ ብቻ ነኝ የተመረጥኩት እያለ ሲል ኢሳያስ 42 ላይ ይመስለኛል። ኢሳያስ 42 እስኪ አውጡት ወንድሞች እናቶች አብረን ቲንክስ ይመስለኛል። ሰየኔ ጌታ ለዘላለም ስም ይባረክ። ከቁጥር 10 ጀምሮ እስኪ ወደ ባህር የምትወርዱ በእርሷ ውስጥም ያላችሁ ሁሉ ደሴቶችና በእርሱም ላይ የምትኖሩ ሆይ እንዴ እግዚአብሔር እኮ የእስራኤል አምላክ እኮ ነው ብላችሁ የነገራችሁን ኢሳያስ አሁን ምን እያላችሁ ነው? አይ ፍጥረት ሁሉ እግዚአብሔር ነው። በኪዳን ደረጃ እስራኤልን ሕዝቤ ብሎ ጠርቶታል። እና አሁን ምን እያልክ ነው ታዲያ ኢሳያስ? ወደ ባህር የምትወርዱ እና በእርሷ ውስጥም ያላችሁ የት? በባህር ውስጥ አየህ፣ አትላንቲክን፣ ፓሲፊክ ኦሽንን፣ ሜዲትራኒያንን፣ ህንድ ውቅያኖስ ለምትለውን በሙሉ እያየ ነው ነቢዩ የሚናገረው። የምትኖሩ ሆይ ለእግዚአብሔር አዲስን መዝሙር ዋት ከምድር ዳርቻ ምስጋናውን ዘምሩ። የኔ ጌታ ስምህ ይባረክ። ወንድሞቼ እነዚህን ሁሉ መዝሙር ስሰማ ከዚህም ያለፈ ስሰማ በቃ ይሄ ቃል ወደ ውስጥ በጣም የሚፈሰው ስፒሪቴ በጣም ነው የሚያናድብኝ፣ መንፈሴ በጣም ነው የሚቃጠልብኝ። ይሄ ትንቢት ሁሌ ነው፣ በቃ ይሄ ትንቢት ቃል ሁሌ ነው የሚመጣ። የብሉይ ኪዳን ነቢያት የተናገሩት የትንቢት ቃል
አሁን በወላይትኛ እንደዚህ ሲዘምሩ፣ በሀዲይኛ ሲዘምሩ፣ በከምባትኛ በኦሮምኛ በአማርኛ ሲዘመር ስታይ ይሄ መዝሙር ነው የሚመጣው እንጂ አንተ አሁን ምናልባት እኮ አንተ ይሄኔ ቁጭ ብለህ ብድር አሁን ወላይታ ብዳር ነገር እኔ የምልህ በአማርኛ ለምን አይሆንም? አንተ አደብ ግዛ፣ ስርዓት ያዝ። እሺ ወንድምዬ ስርዓት ያዝ፣ እንዳትጣላ ከጌታ ጋር አልኩ። አይ እኔ በኦሮምኛ ካልሆነ በስተቀር ብዙም አይጠመኝም። ታው ማን አንተ ነውር አይደለም እንዴ? በኦሮምኛ ማን አይዘምር ተብሎ ተባለ። አይ በአማርኛ ካልሆነ ምንም አይዋጥልኝም። እውነትህን ነው። ለአንተ እንዲዋጥልህ ነው እንዴ መዝሙር የተዘመረው? ይታያል ይሄ ትንቢት። ኦኬ ጌታዬ፣ የኔ አባት እደግመዋለሁ። ወደ ባህር የምትወርዱ በእርሷ ውስጥም ያላችሁ እንደ ኢሳይያስ እናንተ እኮ እዛ መካከለኛው ምስራቅ እኮ ነው የተሰጣችሁ። አይ እግዚአብሔር አዲስ ኪዳን የሚባል ዘመን ስለሚያመጣ በዛ ኪዳን ውስጥ የሚኖሩ ጥሪ ጌታ በእርሷ ውስጥ የምትኖሩ ደሴቶችና በባህር ውስጥ ያሉ ደሴቶች፣ አዎ ደሴቶችና በእርሷም ላይ የምትኖሩ ሆይ በደሴቶች ላይ እዚህ ሶሎሞን ሃይላንድ ቶንጋ ምናምን 80 ሺህ 50 ሺህ አንዳንዶች ጋር 20 ሺህ አንዳንዱ ጋር በመቶና በ200 የሚቆጠሩ ናቸው አሉት። ጠነጥዬ የማይታይ ደሴት እዛ ላይ እግዚአብሔር በመልኩና በአምሳሉ የፈጠረው ክርስቶስ የሞተለት ህዝብ አለ። ይዘምራል እዛ ይኸውልህ ለበጉ። አንተ ምስራቅ አፍሪካ ላይ ቁጭ ብለህ በያሬድኛ ዝማሬ ማለት ብቻ ነው መዝሙር ብለህ የምትል ከሆነ ተታላል። እዚህ ይዘምራሉ። አየው ባህር ደሴቶች ላይ እናገራለሁ። ከተቀየምከው ውልቅ ብለህ ሂድ፣ ቤቱን ትተህ ማለት ነው። ኦኬ በእርሱ ላይ የምትኖሩ ሆይ ለእግዚአብሔር እንዴት ያውቁትና ኢሳይያስ እግዚአብሔር እኮ የእስራኤል አምላክ ነው አንተ በተነበይክበት ጊዜ። አዎ ግን እግዚአብሔር አዲስ ኪዳን የሚባል ያመጣላ። በስሜ ያልተጠራውን ህዝቤ እነሆኝ አልኩት ይላል ኢሳይያስ ምዕራፍ 65 ቁጥር 1 ላይ። ላልጠየቁኝ ተፈለጉ፣ ማነው ላልጠየቁኝ ተገለጡ ምናምን ነገር ብሎ ማለት ነው። ወይኔ እኔ ጌታ ስምህ ለዘላለም ይባረክ። እንዴት ድንቅ ነህ ጌታዬ። ሁሌ መዝሙር እንደዚህ የብሔር ብሔረሰቦች መዝሙር ስሰማ ይሄ ቃል ነው ውስጤ በቃ በጣም ውስጤን ድብልቅልቅ ያደርገዋል። በጣም ደስ ይለኛል። ስፒሪቴ በጣም ይነዳሉ። ወንድሞች እናቶች፣ በቃ ላልፈለጉኝ ተገኘው፣ ላልጠየቁኝ በስሜ ያልተጠራውን ህዝብ እነሆኝ አልኩት ይላል። ይሄ እኮ ማለት ነው እኔ እናንተ ያለንበት ዘመን። ስትጠራው አባ ስትለው ይኸው አለው ይላል። የእስራኤል አምላክ ማለት ነው። ይኸው አለው ይላል። ጌታ ኢየሱስ ይኸው አለው ይላል። ስትጠራው አባ ስትል በባህር ደሴቶች ላይ በአውስትራሊያ፣ በአሜሪካ፣ በካናዳ፣ በአረብ ሀገር፣ በአፍሪካ በተለያዩ ቦታዎች ላይ በጭንቅ በብዙ ነገር ውስጥ ሆነ አባ ስትለው የሲናን አምላክ እግዚአብሔር በሲና ሕግ ለእስራኤል ልጆች የሰጠ ከድንግል የተወለደ የዓለም መድኃኒት አለው ይልሻል። እነሆኝ አልኩት፣ ላልጠየቁኝ ተገለጡ፣ ላልፈለጉኝም ተገኘው። በስሜ ያልተጠራውን ህዝብ እነሆኝ አባ ስትየው አለው ይልሻል። አባ ስትለው አለው ይላል ኢየሱስ። አለሁ ይላል። ዝም ብለህ ተፈተህ ዘምር። አንተ በምታውቀው ቋንቋ ብቻ ዝማሬ ለእግዚአብሔር የሚቀርብ መስሎ ከሆነ ተታላል። አንተ በምታውቀው ቋንቋም አቅልጠው እልልበት፣ ዘምርለት፣ ተቀኝለት። ኦሮምኛ ምችል ከሆነ ጣሪያ ላይ ወጥተህ ዘምር። አማርኛ ምችል ከሆነ ዛፍ ላይ ወጥተህ ሁሉ ዘምር ከፈለግ ባሉ። ግን በእውነትና በመንፈስ ይሁን። እግዚአብሔር የልብ አምላክ ነው። አማርኛ የሚዘምረው ኦሮምኛ የሚዘምረውን አይናቀው። ኦሮምኛ የሚዘምረው ከምባትኛ የሚዘምረውን አይናቀው። እና የኔ ጌታ ለዘላለም ስም ይባረክ። እንዴት እኮ ድንቅ ነህ አባዬ፣ እንዴት ድንቅ እኮ ነው ጌታዬ። ለእግዚአብሔር አዲስ መዝሙር ከምድር ዳርቻ ምስጋናውን ዘምሩ ብሎ ትንቢት ተናገረ ኢሳይያስ። ከምድር ዳርቻ ምስጋናውን ዘምሩ አሕዛብ፣ በደሴቶች ውስጥ ያላችሁ እና እስራኤል ብቻ አልነበረም እንዲዘምርለት የጠራው በዛኛው ኪዳን። ሁለተኛውን ኪዳን ግን ሳቆም እንደዚህ ሁለተኛው ኪዳን ሳቆም በምድረ በዳውና ከተማ የቄዳርም ሰዎች እንደ ቄዳር እኮ የእስማኤል እኮ ልጅ ነው ጌታ ብለህ ለእሷ አንነግረው። ቄዳር እኮ የእስማኤል ልጅ ነው። በዛ በምድረ በዳው እኮ ነው የሚኖሩት። እነሱ አሕዛብ ናቸው። አይ እነሱ ሁሉ የሚዘምሩበት ዘመን ይመጣል።
እያለ ጌታ የቄዳር ሰዎች በሚቀመጡባቸው መንደሮች ድምፃቸውን ያንሱ። ለማ ለጌታ የቄዳር ሰዎች፣ አዎ የእስማኤል ልጆች፣ አዎ እዚህ ሳውዲ አረቢያ በረሃ ውስጥ የሚኖሩት፣ አዎ እነሱ እና በሴላ የሚኖሩ እልል ይበሉ። ለማ ለእስራኤል አምላክ። አሕዛብ ናቸው እኮ አያውቁትም። እነሱ የሚያውቁኝ ዘመን ይመጣል ነው ጌታ እያለ ያለው በኢሳያስ። አሕዛብ እኔን የሚያውቁበት ዘመን ይመጣል። ኦ ጌታዬ ስምህ ለዘላለም ይባረክ። ይመጣል። እስራኤል ብቻ አይደለም ለእኔ የሚዘምርልኝ፣ ምድርና ሞላዋ ለእኔ ትዘምራለች አለ ጌታ። ትንቢት ይልሃል እንዲህ ነው። እያንዳንዱን መዝሙር ስሰማ እናንተ ቅድም በምን መንፈስ ውስጥ ሆናችሁ እንደሰማችሁ ታለቅ። መዝሙር ስሰማ ይሄ ይሄው እግዚአብሔር ቃል ነው ውስጥ የሚፈሰው አልኩ። ሁሉ ቀን በሴላ የሚኖሩ እልል ይበሉ፣ በተራሮች ራስ ላይ ሆነው ይጩሁ። ለማ ለሰራዊት ጌታ ለእግዚአብሔርና ከዛስ ለእግዚአብሔር ክብርን ይስጡ፣ ምስጋናውን በደሴቶች ይናገሩ ይላል። ኦ ሎርድ ምስጋናውን ቤት በደሴቶች። አሁን ደሴት የሚባል ሀገር ደሴት ነው፣ በባህር የተከበበ ምስራቁ፣ ምዕራቡ፣ ሰሜን፣ ደቡብ በሙሉ ማወጫ የለም። ዙሪያውን በባህር የታጠረ ሀገር ላይ ነው ያለው። ምን አልከኝ? እኛ ጸናጽን ይዘው መቋሚያ፣ በጽናጽኑም በመቋሚያም ለጌታ ዘምር። ለጌታ ከሆነ ማለት ዘምር፣ ያቃለልኩ አይደለም። በቅዱስ ያሬድ ዜማ በለው፣ በአማርኛም በኦሮምኛም በትግርኛም በከምባትኛም በወላይትኛም በሀዲይኛም በለው፣ በጉራጊኛም ዘምር ለእግዚአብሔር። ይሄ ጥሪ ለዛና የተነገረው አየህ። እና ለእግዚአብሔር ክብርን ይስጡ፣ ምስጋናውንም በደሴቶች ይናገሩ። ወደ ባህር የምትወርዱ በእርሷ ውስጥም ያላችሁ በእርሷ ውስጥም ያላችሁ ሁሉ ደሴቶችና በእርሱ ላይ የምትኖሩ ሆይ፣ በደሴቶች ላይ የምትኖሩ ለእግዚአብሔር አዲስን መዝሙር ዘምሩ አለ። በምን ዜማ እናደርገው ጌታ ሆይ ብለትል፣ በእስራኤለኛው ዜማ ነው። እነ ቅዱስ ዳዊት በዘመሩበት ዜማ አለ ጌታ አላለም። እሺ እነ ቅዱስ ዳዊት በበገና ነው የዘመሩት። በጥንት መካከለኛው ምስራቅ የሙዚቃ መሳሪያ ምት ማለት ነው። የእስራኤላውያኑ የሙዚቃ መሳሪያ ምት እንዴት ነው? እንደውም አሁን ኪቦርድ ይጠቀማሉ። ባህላዊው እንዴት ነው? እስኪ ሄደን ዜማውን እንየው። የእስራኤላውያንም ማለት ነው። የባህል መሳሪያ በሆነው እንዴት ነው የሚዘምሩት? እስኪ ማን ነው እዚህ ያለ እስራኤላዊ? ማን ያለው? እህቶች አላችሁ? ሰላም ሰኒ፣ በባህል መሳሪያ ያለ ኪቦርድ የተዘመረውን እስኪ በውስጥ ላኪልኝ እና እህትየው አንዳችሁ ነው የላችሁም? ዛሬ ሁላችሁ የዳዊት የዜማ ዕቃ ተብሎ የተባለው እንዴት ነው የሚዘመረው? አየው ታች ዛሬ ስድብ የለም ወይ ይላል። ትንሽ ቆይ፣ በኋላ እንሰድብሃለን በጽድቅ ቃል ማለት ነው። ትንሽ ቆይ ሉቃስ፣ በነቡ ሙልጭ አድርገን በጽድቅ ቃል ውልቅ አድርገን እናወጣልሃለን። ትንሽ ታገሰን፣ ግድ የለም። ከእንደነኛ እህት ጋር ነው ተቆጥረን የዓለም ሕዝብ 7 ቢሊዮን ነው 8 ቢሊዮን የምትሉት ቢኒያም በረከት፣ ይሄ ሁሉ ተቆጥሮ ነው አይደል? እሺ የእስራኤላውያኑ የመካከለኛው ምስራቅ የሙዚቃ ምት ብታዩት እስራኤላውያኑ እንትን ይሉት፣ በአንዳንዱ በኪቦርድ ይጠቀሙታል። አይ ሪታ ብትሸኙም ይመጣል በሌላ አካውንት። ዝም ብሎ ማየት ነው። ጥግ ይዘን መታዘብ ነው ያለብን። እና መልላችሁ ነው ሞጭራቶቼ
ጌታ ይህንን ለነቢያት ገልጦላቸው ይታይ የዛሬ 2700 ዓመት ላይ ቆሞ ነው ትንቢት የተናገረው። አሁን በእኛ ዘመን ነው አሁን እየሆነ ያለው የወንጌል እንቅስቃሴ ከተስፋፋበት ጊዜ ጀምሮ። አሁንም እኮ ራሱ ገና በብዙ የአሕዛብ ሀገሮች ውስጥ አልገባም ወንጌል። ቪየትናም ውስጥ ብትሄዱ ብታዩት፣ ታይዋን፣ ታይላንድ፣ እዚህ በሩቅ ምስራቅ ያሉ ሀገሮች ግማሹ ዘንዶ እንቁራሪት እኮ አምላኪ ሁሉ ነው አንዳንዱ። እና ከዛ ከጣዖታት አምልኮ ወደ ሕያው እግዚአብሔር አምልኮ ዞር ያሉ ወንጌል የተሰበከላቸው አንደርግራውንድ ቻይናና አሁን ደቡብ ሰሜን ኮሪያ ውስጥ አይቻልም። ወንጌል የሚባል ነገር የለም። አንቆ ነው የሚገል ኪም ጆንግ ነው ማነው የሚባለው፣ ዝግ ነው። ብዙ መከራ እየተቀበሉ ያሉ ስለ ጌታ ወንጌል የተሰዉ አሉ። የኔ ጌታ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። ለዘላለም ስም ይባረክ። እና አርቀን ነው ማየት ያለብን። እኛ የሩቁን እንኳን እንደዚህ እንኳን እንደው ከኛ እይታ ከአድማስ ባሻገር ያሉ አገሮችን እንኳን የነሱን እንኳን ባንቀበል አገራችን ውስጥ ያሉትን ብሔር ብሔረሰቦች በቋንቋቸው ሲዘምሩ ልንቀበላቸው ይገባል። በቃ በትግርኛ መዝሙር ስታቀልጠው አብሬያት ነው መዘምረው። ከቻልኩት መዝሙሩን ካልቻልኩት እልል እያልኩ እያጨበጨብኩ። ያው እንግዲህ ጀመራቸው ጭፈራቸው ሊጨፍሩ አይባልም፣ አይባልም። አፍክን ያዝ ብራዘርዬ፣ አይባልም። አይ በቃ ጭፈራ በዛ ምናምን ይጨፍሩ። ለጌታ ከሆነ እስክስታ አይደለም ያልኩ፣ እንቅስቃሴውንና የሙዚቃ መሳሪያው ምት ነው አይደል? ታዲያ ምን ልታደርገው ነው? መዝሙር 150 ላይ የተነገረው ድምፅ ባለው ሁሉ ድምፅ ያለው ሁሉ እግዚአብሔር ድምፅ ባለው መሳሪያ ሁሉ እግዚአብሔርን አመስግኑ ነው ያለው። በቃ የትግርኛ የሙዚቃ ምቱ የከበሮ አመታታቸው እንደዛ ነው። ኦኬ ኦኬ በቃ አይ እንደ ኦሮምኛው ነው መዘመር ያለባቸው አይደለም። ኦሮምኛው ውስጥ ደግሞ እንደ አማርኛው ነው መዘመር ኖ፣ በፍጹም በፍጹም። እንደተሰጣቸው አይሁዳውያኑም እንደተሰጣቸው፣ የሶሪያም ሰዎች ልክ እንደተሰጣቸው፣ አረቡም ልክ እንደተሰጠው፣ ግብፃውያንም ሲዘምሩ ልክ በራሳቸው ቋንቋ በራሳቸው የሙዚቃ መሳሪያ ምት ስታይል ማለት ነው። በቃ ጌታ ይቀበላቸዋል። እውነቴን ብዬ የምልህ በእውነትና በመንፈስ ነው። ይኸው እንግዲህ ጨፈራቸውን በቃ ተነሳባቸው ምናምን ነገር ብሎ ጴንጤ እኮ ነው ገና። አንተ አልተፈታም። ጌታ እግዚአብሔር ምስክር ነው እኮ አልኩህ። የእግዚአብሔር ቃል ገና መቼ አንተ የእግዚአብሔር ኪንግደም ማይንድ በደንብ የእግዚአብሔር ቃል በደንብ ሲገባል በቃ ብዙ ጊዜ የሙዚቃ ምቱና የሰውነት እንቅስቃሴው ነው። የሰውነት እንቅስቃሴው ምን ያህል ድረስ ነው የምናደርገው? ኦኬ ሰዎች በመንፈስ ሲነኩ እንደተፈታ ሚዳቋ እኮ ይዘላሉ። በሙሉ ኃይላቸው እኮ በእግዚአብሔር ቃል ኪዳን ታቦት ፊት እኮ በሙሉ ኃይላቸው እኮ ይጮቱ ነበር ይላል ዳዊትና ከሱ ጋር የነበሩት። ከዘላለም እስራት የተፈታ ትውልድ ከዘላለም ሞት እኮ ነው ያዳነን ብራዘር። እኛ ጠላና አረቄ ጠጥተን ኃይሎ ጋር እኮ አይደለም ብለን የምንለው። ቄሶቹ አላየቸውም? ጥንብዝ ብለው ጠጥተው ሰክረው ኃይሎ ጋር ሆይ እያለ ታቦቱን ምናምን ነገር ብሎ ይላል። እኛ ከዛ ዓለም ውስጥ ወተናል። የምን ኃይሎ ጋር ሆኖ? እኛ በእውነትና በመንፈስ ሆነህ ለክርስቶስ ዘምር። ዝማሬ ለእግዚአብሔር ነው። ዝማሬ የተዘመረው ለእግዚአብሔር ነው። ለእግዚአብሔር ስለተዘመረ አይ እኔ የኛው መዝሙር አልጣመኝም ምናምን ነገር ብሎ እሱ አልፈልግም ብሎ ይበል። እኛ ለምንድን ይሄኛው መዝሙር አልፈልግም ብሎ የሚል? አሁን በጋናና ጋናዎችና ካሜሩን ጋና
ናይጄሪያ ብታየው ምንድነው ብለህ የምትለው እንዴ? አሁን ይህንን አሁን ኤርሚያስ እንደው አይ ከልክ አለፈ ያንተስ ነገር በጣም አበዛኸው ምናምን ነገር ብለህ የምትለው እያቸው ዌስተርን አፍሪካ ማለት ነው እነ ጋና፣ ካሜሩን፣ ናይጄሪያ ምናምን ነገር የሙዚቃ ምታቸው ልክ እንደ እኛዎቹ የደቡብ ክልል ላይ እንዳሉት እንደ ወላይታዎቹ ነው የሙዚቃ ምታመታታቸው ማለት ነው። እና ስታይ በሙሉ ኃይላቸው ነው በእግዚአብሔር ፊት የሚዘምሩት። እኛ ሽብሸባ ዝቅ 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 ምናምን ነገር ብለን ምንለው እነሱ ልክ የዌስተርን አፍሪካ ላይ የማያቸው አገልጋዮች ስላሉ ማለት ነው። እንዴት በቃ እውነቴ ነው ብዬ የምልህ በምን አይነት መሰጠት እንደሚያመልኩ ቅንነታቸው እንጨት የዋጠ ይመስል ቆሞ እዚህ ምን ይልላል? እኔ እንደዚህ አይነት ዝማሬ ለጌታ አንተ ነህ ለጌታ እየመረጥክ የምትሰጠው። በአንተ በኩል እያሳለፈን አንተ እየመዘንክ የወላይታው ልትወረውር የኦሮሞን ያማራው ልታስገባ የከምባታና የቤኒሻንጉሉን ያው ጌታ ፊት ይቀርባል ብለን ምናምን ብለህ ልትል ኧረ ተው ማነህ ጣሰው። አንተ አይደለህም መዛኝ፣ እኔ አይደለሁም መዛኝ፣ እነሱም አይደሉም መዛኝ። በእውነትና በመንፈስ ቅዱስ ፈረዳቸው። ሆሊ ስፒሪት በመንፈስ ቅዱስ የሚመሩ እኔ አሁን ወላይትኛ ጆሮዬን ብቆርጠኛ አልሰማም፣ ጉራግኛው ግን ሲዘምሩ አብሬያቸው ጌታ ምስክር ስንት ቀን አልጋዬ ላይ አልቅሻለሁ አልኩ። ምኑ ገብቶ ነው ኤርሚያስ ምናምን ነገር ወደትለኝ። እኔ ቋንቋቸው አልገባኝም፣ መንፈሳቸው ግን ገብቶኛል። እኔ ማሸተው አባዬ ልዑል እግዚአብሔር መንፈስ ባለበት ማስተማሪ ይሁን ንቀትህ ግን ይደብራል አለ። ውልቅ ማለት ነው ብራዘርዬ። ቆይ ልሸኝህ። አንተ ሂደህ ሌላ ቦታ ምን ታደርጋለህ አንተ? ህሊናህን የጣልክ ትውልድ ምን ታደርጋለህ? አሁን ምንም በአብራርቻይ ማለት እንትን አይደለም ምናምን ብዬ ምልህም አይገባም። እንዳንተ አይነቱን ወረዛው ወደ ብሔረ ቲክቶክ ሌላ ቦታ ትሄዳለህ። እኔን እየሰማህ ለምን ትናደዳለህ? ትንቃለህ ትለኛለህ እንዴ? በእግዚአብሔር መልክና ምሳሌ የተፈጠረን ትውልድ ምን ብዬ ነው የምንቀው? ክርስቶስ የሞተለትን ምን ብዬ ነው የምንቀው? ተንኮለኛና ሸረኛ ስትሆን፣ ቅንነት ስታጣ ቁጭ ብለህ ቃላት ትሰነጥቃለህ። ያልኩ የማንንም ብሔርና ቋንቋ አትናቅ። ከሚዘምሩ ጋር ዘምር፣ ደስ ካላቸው ጋር ደስ ይበልህ፣ ከሚያዙንም ጋር እዘኑ ነው ያለን። ደግሞ ለጌታ ደግሞ በሚዘመርበት ሳሌ በእርግጥ የወንጌል አማኞች በጌታ ያመኑ እህቶቻችንና ወንድሞቻችን እንደሆኑ ካወቅን አብረናቸው ልንተባበራቸው ነው የሚገባው። ብዙዎች ግን አይቻለሁን እናንተ የምትሰሙት መዝሙር ካልሆነ በስተቀር ለመስማት እንኳን ትዕግስቱ የላችሁም። ውስጣችሁን ፈትሹ፣ ግብዞች ካልሆናችሁ በስተቀር ውስጣችሁን ፈትሹ። እናንተ በጆሮአችሁ ሰምታችሁ የምትረዱት ካልሆነ በስተቀር በጌታ ወንድሞች። ኦኬ እዚህ አሁን ስንት ሰው አለ? በኢትዮጵያ ብሔር ብሔረሰቦች ውስጥ ማለት ኤርትራውያን ወገኖቻችን ሁሉ የኩናማ ብሔረሰብ ተወላጆች አሉ። ትግርኛ ቋንቋ የሚናገሩ ትግራይ አሉ። ኤርትራውያን ወገኖቻችን አሉ። አማራ አለ፣ ኦሮሞ አለ፣ ወላይታ አለ፣ ከምባታ አለ፣ ሀዲያ አለ፣ ጉራጌ አለ። በጣም ብዙ ትውልድ አለ። እዚህ ሲዳማ አለ። ጋይስ ኦኬ። አሁን በሲዳምኛ አንድ መዝሙር ብከፍት 473 ሰው አይደል ያለው?
ወደ 200 ይወርዳል። ራሱ ጴንጤው አይደለም በመንፈስ መዝሙሩን ተረድቶ ጌታን ለመባረክ ይቅርና ለመስማቱ እንኳን ትዕግስቱ የለውም። በቃ በጣም አንዳንድ አድራሻቸውን ስተው የመጡ የተንቀሸቀሹ ሰዎች አሉ። እነሱንም ለቀማ ላይ ነኝ ያለሁት። ምንድን ነው ያልኩት? በወላይትኛ፣ በካምባትኛ፣ በሀዲይኛ፣ በጉራጊኛ በተለያየ ቋንቋ ሲዘመር እንኳን ከነሱ ጋር አብረን ቆመን ጌታን ለማመስገን ቀርቶ ለመስማት እንኳን ትዕግስቱ ያጣ ትውልድ በእግዚአብሔር መንግስት ውስጥ እውነቴን ነው የምላችሁ፣ ቅኖች ካልሆናችሁ አታገለግሉትም ጌታን። የዋሆች ካልሆናችሁ አታገለግሉትም ጌታም፣ አናገለግለውም ጌታን። እግዚአብሔር ልበ ቅኖችን ይወዳል። ገሮች እንድንሆን፣ ቅኖች እንድንሆን፣ የዋሆች እንድንሆን፣ በቃ ለእግዚአብሔር ነገር ሞኞች ነን። እሺ ብራዘር፣ ብልጣ ብልጥነት እግዚአብሔር መንግስት ውስጥ አይሰራም። ቆቅናት ቆች ሴትዮ ምናምን ነገር የለ። ና ቆቅነት ሽንታ ይታየቴ እንደ ግብ የዋህ ነው ሆኖ ያሉ ቆቅ ሁኑ ብሎ ተብሏል እንዴ? ቆቅ ነው ይላሉ እርግቡን የተባልከው። በቃ በጣም ብዙ እፉኝቶች እየተገለጡ ነው ወንድሞች እናቶች። ይኸውልህ ሌላኛው ደግሞ ምን አለ? የማልሰማውን ቋንቋስ ቢሆን እንዳትሰማውም እኮ ቋንቋውን ብራዘርዬ፣ መቼ እኔ ሁሉን ትሰማለህ አላልኩም። ኢትዮጵያ ነው። አሁን በኢትዮጵያ ስንት ብሔር ብሔረሰብ አለ? 85 ነው 86። ስንቱን ቋንቋ ትሰማለህ? ስንት ቋንቋ ትናገራለህ? ምንም ከወጣንበት አካባቢ ላይ የሚነገር ቋንቋ ካለ ወይ አንድ ሁለቱን እንደዚህ ከመስማት አኳያ ወይ ከመናገር አይነት አኳያ የግድ እኮ አልተገደልክም። ግን አተናቅ ነው። አተናቅ የሌላውን አተናቅ። አማርኛ ብቻ ሲዘመር ግር ብለህ ትመጣና ወይ ኦሮምኛ ብቻ ሲዘመር ግር ብለህ ትመጣና ትግርኛ ሲዘመር ቁጥሩ የሚቀንስ ከሆነ እመነኛ አልኩ እንደ ሎተሪ ትኬት ብትፋቅ መንፈስ ቅዱስ ልብህን ያውቃል እኮ ነው የምልህ። ያቅሻል እህትዬ፣ ያቀኛል። እና ቀስ እያልክ ቁጥሩ እየቀነሰ የሚሄድ ከሆነ ምንድነው ዓላማህ? ትመጣና ደግሞ የአባቴ ልጅ በጌታ ያመንክ ምናምን ነገር ብለህ ትለዋለህ። ያያል፣ ይታዘባል። ሰውም ያያል፣ እግዚአብሔርም ያያል። ከምንም በላይኛ ለእግዚአብሔር ነው። ቀጥሎ ደግሞ ወንድሞቻችንን ጭምር ማሰናከል የለብንም። የሀዲይኛ መዝሙር ሲዘመር አይገባንም እኮ ኦኬ፣ አይገባንም። ግን እነዛ የዘመሩት ወንድሞቻችን በጌታ የሆኑ ሰዎች ናቸው። ዘምሮ እስኪጨርስ ድረስ አጨበጭብለታለሁ። አሁን ብቻውን ቢዘምር እሱ እና እኛ እዛ አካባቢ ላይ ብንሆን እያንዳንድ ነው ትታው የምትሄደው። ምክንያቱም ሀዲይኛ ነው እየዘመረ ያለው እና አንተ አይገባህም። አንተ አልገባህም ማለት ለአንተ እንዲገባ ነው እንደ መዝሙሩ የተዘመረው። መዝሙሩ ለእግዚአብሔር ነው። መዝሙሩ ለእግዚአብሔር ነው። በሀዲይኛ ቋንቋ የሚዘምረው የሀዲያ ተወላጅ ወንድሜና እህቴ ከዘመሩ በጌታ መሆናቸውን ብቻ ነው መጀመሪያ የማረጋገጠው። ከዛስ መዝሙሩን እስኪዘምሩና እስኪጨርሱ ድረስ በእልልታና በጭብጨባ አጅባቸዋለሁ፣ አሜን እያልኩ። ምክንያቱም ምንም ክፉ ነገር እዛ ዝማሬ ውስጥ ይናገራሉ ብዬ ስለማልጠረጥራቸው። እስከዚህ ድረስ ወንድምህን እመነዋ። አይኔ ምን እንደሚል አውቃለሁ። እንዴት ነው የማታውቀው አንተ? በጌታ እኮ ወንድማችን እኮ ነው። በጌታ እኮ እህትህ ናት። አይኔ ምን እንደሚዘምሩ አውቃለሁ። በኦሮሚያ ቋንቋ እነ በረከት እንትን ምን እንደሚዘምሩ አውቃለሁ። ወንድምህ እኮ ነው። ዝማሬ ላይ እንጠረጥረዋለን እንደ የኛን ቋንቋ የሚዘምረውን ከኛ ቋንቋ ውጭ የሚዘምረውን ትውልድ ዝማሬ ላይ ሲሆን እንጠራጠራለን? በፍጹም በፍጹም።
ቅንነት ወንድሞቼ እናቶቼ ቅንነት። ስለዚህ ወላይታ ወንድሜ እየዘመረ ከሆነ በጭብጨባ ማጀብ ካለብኝ እጄ እስኪቃጠል ድረስ ነው ማጨበጭበው። ለሱ ለዘማሪው ሳይሆን እያጨበጨብኩ ያለው ዘማሪው ለጌታ አይደል እየዘመረ ያለው። በጭብጨባዬ ወንድሜን ቋንቋውን ባይገባኝም ለጌታ እየዘመረ እንደሆነ ከነገረኝ አምነዋለሁ እና እሱ ሲዘምር ነው ያጨበጭባለሁ። የዜማውን ፍሰት ተከትዬ ማለት ነው። እልልላለሁ። እግዚአብሔር ከሰማይ መተባበርህን ነው የሚያየው። እኔ ግድ ወላይትኛ ቋንቋ እስኪገባኝ ሀዲይኛ ቋንቋ እስክረዳ ድረስ ብችል እሰየው። ካልቻልኩ ግን በቃ አብረን ግባ በመንፈስ አታመናፍስብኝ መተ ማለት ነው። የግድኛ እንድናውቀው ጌታ ነው የሚያውቀው ዝማሬው፣ ጌታ ነው የሚቀበለው ዝማሬው፣ ጌታ ነው የሚቀበለው። ጌታ ነው የሚቀበለው። እሱ በዜማ በዝማሬ በእንጉሮሮ በዜማው ሲያንቆረቁር እኔ ደግሞ በእልልታና በጭብጨባ አሜን በማለት አጅበዋለሁ። ስለዚህ ሰማያ ሰማያት ይወጣል ምስጋናችን ማለት ነው። እኛ ኢትዮጵያ የሚባል ምድር ላይ ስላደግን ሲያስተዳድጉን አብዛኞቻችን በኦርቶዶክስ ሃይማኖት በኦርቶዶክስ ሃይማኖት ባህል ስላደግን በቃ መዝሙር በኦርቶዶክስ ባህል በሚዘመረው ነው። በዛም እኮ ያምራል። ታዲያ ኦርቶዶክሳውያን በያሬዳዊ ዜማ ማለት ነው ለእግዚአብሔር ሲሆን ማለት ነው። ለእግዚአብሔር ከሆነ አጨብጭብ። በግዕዝ ሲዘመር የግድ ቋንቋውን ማወቅ አይጠበቅብህም። ለእግዚአብሔር ከሆነ የሚዘምሩት በእርግጥ በግዕዝ ለፍጡሩም ነው የሚዘመረው። እዛ ግን የግድ መለየት አለብህ እና ግን ለይተህ ለጌታ ከሆነ በቃ ግዕዙን አታውቀው ሊሆን ይችላል። አብራቸው ግን አጨብጭብ። በከበሮ ምት በሽብሸባው ልክ ቅኖች እና ፕሊስ እንደውም ብዙ ጊዜ እንደዚህ የአምልኮ ጊዜ ሊኖረን ይገባል። እዚህ ሶሻል ሚዲያ ላይ የጸሎትም የአምልኮም ጊዜ ብዙ ቀን በቃ ሁሉ ቀን ጭቅጭቅና ጉቡ በዚህ ወጥቶ እንትን ብሎ በዛ ወረድ እንትን ዘጋው ማይኩን ሚዩት አድርገው ምናምን ነገር ነው። በቃ አሁን እንደውም ጌታ ቢፈቅድ በሳምንት 2 ቀን ምናምን ነገር የዝማሬ ጊዜ እንዘምራለን። ምንድነው አሁን የሁሉ ቋንቋ መዘመር ምን ያስፈልጋል ይላል። ኖ ብራዘር ኖ። ከዛሬ ስንት ወር በፊት እንደዚሁ ከፍቼ አንደኛው ምን አለ የብሔር ብሔረሰቦች ቃል ነው እንዲህ ምናምን ነገር አለ። አየህ እሱ በእሱ ቋንቋ ብቻ ነው እንዲዘመርለት የሚፈልገው። የምን የብሔር ብሔረሰቦች? ይሄ እኮ የኢትዮጵያውያን ሕዝብ ቋንቋ አለው፣ ባህል አለው፣ የዜማ ስርዓት አለው፣ አምልኮ አለው። የብሔር ብሔረሰቦች ቀን ነው ወይ ምናምን ነገር ብሎ አለኝ። ወንድሞች እናቶቼ ግን በጌታ ወንድሜ አባቴ ያጎቴ ልጅ የእናቴ ልጅ ምናምን ነገር ብሎ ይላል። ስርዓት ነው ሊኖራችሁ የሚገባው። ዓለም እንኳን አየ የብሔር ብሔረሰቦች ቀን ብላ ታደርጋለች። ቸርች ውስጥ ግን በብሔር ብሔረሰቦች መዝሙር ሲዘመር ግማሹ ቁጭ ይልልሃል። አማርኛ ከተዘመረ በኋላ ኦሮምኛ ሲዘመር ቁጭ ይልልሃል። ኦሮምኛ ከተዘመረ በኋላ በትግርኛ ሊዘመር ሲል ቁጭ። አንዳንዱ ሞባይሉን ይነካካል። አንተ ማፈሪያ ትውልድ እኮ ነው ብዬ የምልህ። አማርኛ ተዘምሮ ትግርኛ ሊዘመር ሲል ቁጭ የምትልበት ምክንያት ማፈሪያ ትውልድ ውስጥ የሆነ ገና እንትን አለ ማለት ነው። በትግርኛ ተዘምሮ በአማርኛ ሲዘመር ቁጭት ያለሽ። በትግርኛ ተዘምሯል በቃ አይደል? እዛ በአማርኛ ሲዘመር ቁጭ ትላላችሁ። ዋይ ለምን? ከእንደዚህ አይነት ስርዓት ውስጥ ያላችሁ ሰዎች ተፈቱ። ወንድሞች እናቶች
በቋንቋዎች ሁሉ ለእግዚአብሔር በእውነትና በመንፈስ እንዘምራለን፣ እናመሰግነዋለን። የፍጥረታትን ሁሉ ጌታ ግሩምና ድንቅ አድርጎ በእጆቹ ለሠራ ለፈጠረን፣ በመልኩና በአርአያው በአምሳሉ ላበጃጀን፣ ደግሞ ለበደል ለኃጢአታችን ለሞተልን ለኢየሱስ ክርስቶስ ለበጉ ለአብና ለወልድ ለመንፈስ ቅዱስ አንድ አምላክ ክብር ይሁንለት። ለአብርሃም አምላክ ክብር ይሁንለት። ለይስሐቅ ለያዕቆብ አምላክ ክብር፣ ምስጋና፣ ውዳሴ፣ ዝማሬ፣ እልልታ፣ ስግደት ለሱ ይሁንለት። ሌሎቹስ አልተገባቸውም፣ አይገባቸውም። ለመላእክት ቃል ለምድር ለሰማይ አልኩ አንዘምርም። ለጻድቃን ለሰማዕታት ለምናምን ነገር ቃል ለምድር ለሰማይ አልኩ አንዘምርም። ለምን? ዝማሬ ለመላእክት እና ለጻድቃን ለሰማዕታት አልተገባቸውም፣ አይገባቸውምም። ምን ሆነሃል ኤርምያስ? ምንም አልሆንኩም፣ የክርስቶስ አገልጋይ ነኝ። ዝማሬና ስግደት አምልኮ የተገባውና የሚገባው የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ የእስራኤል ቅዱስ ልዑል እግዚአብሔር ብቻና ብቻ ነው። ይሰመርበት። ቶ ሌላ ዓለሙ ቢንጫጫ አልኩ አንተ ዋናው እግዚአብሔር ካንተ ጋር ይሁን። ሼሞኒ ኤርሚያስ ምናምን ነገር ብሎ ይል ይችላል። ቶ ወርሳው ልብን የሚያውቅ እግዚአብሔር መንፈስን ሞቲቭን የሚረዳ እግዚአብሔር በሱ ፊት ብቻ ማለት እንዳዘምሩ። እሺ ለመላእክት ዘምሩ ማለት እልም ያለ ነውር የነውር ነውር ነው ብራዘር። ለመላእክት ተዘምሮ ያውቅም፣ ራሳቸው ዘማሪያን ናቸው። ምን አረገልኝ ብለህ ነው አሁን እስቲ ቅዱስ ሚካኤልን ዘምርለት አንተ? ያሳደገኝ መልአክ ሚካኤል አባቴ ይላል። ሚካኤል የቱ ጋር ነው አባት ሆኖ የሚያውቀው? እንዴት ነው የተወላለዳችሁት? ሚካኤል ይወልዳል እንዴ? ሚካኤል አባቴ ትላለህ እንዴ? ወልዶ ነው? በምንድን የወለደ? በመንፈስ። መላእክት ይወልዳሉ እንዴ? ጌታችን እንደዛ አለ አስተማረ? ምዕራፍ ስንት ቁጥር ስንት የትኛው መጽሐፍ ላይ አላለም? አንተ ሰውዬ ልታናድደን ነው ወይ ብለህ ካልክ ለምን አትጨስም? አላለም ጌታ። መልአክ ይወልዳሉ አይዋለዳሉ አላለም። ባለፈው ደጋግመህ ነግረናል። ሚካኤል ይለይብኛል ብለህ ትላለህ። አንተ እኮ ልም ያልክ ፎጋሪ እኮ ነህ። ገብርኤል ጋር ደግሞ ስትሄድ የቁልቢ ገብርኤል ይለይብኛል ትላለህ። ገብርኤልም ጋር ስትሄድ ከዛ ደግሞ ትመጣና ኡራኤል አካባቢ ደግሞ ኡርዬ ይለይብኛል፣ ኡርዬ ይለይብኛል፣ ኡርዬ እንዴ ወደ መገናኛ ስትሄድ ነው ትዝ የሚለው ኡራኤል ቤተክርስቲያን የሚባለው ጋር ስትደርስ ይለይብኛል ገብርዬ ይለይብ። ቁልቢ ደግሞ አካባቢ ወይ ደግሞ ግቢ ገብርኤል አካባቢ ስትደርስ ማለት ነው። እልም ያልክ ፎጋሪ ምን ብዬ ልበልህ ታዲያ? በዘመንኛው በወጣቶቹ ንግግር ማለት ነው። ልክ ኡራኤል ጋር ሲደርስልሽ ይለይብኛል ኡርዬ ይለይብኛል። ትንሽ አለፍ ብለህ ደግሞ ነርተህ ስትሄድ ወደ ገብርኤል ቤተክርስቲያን ጋር ስትደርስ ይለይብኛል ገብርዬ ይለይብኛል። ወደ አዲሱ ገበያ ደግሞ አካባቢ ወደ መርካቶ አዲሱ ሚካኤል አካባቢ ስትደርስ ይለይብኛል ሚካኤል ይለይብኛል። አለፍ ብለው ወደዛ ወደ ሸጎሌ አካባቢ ደግሞ ሩፋኤል ነው ምናምን ነገር ይለይብኛል ሩፍዬ ይል። መላእክቶቹ ከሰማይ ነው። ይህ ሰውዬ እንዴት ነው ግን የሚያደርግ? አንዱ ብልጭ ያለበት መልአክ እርግብ ግቢተን ብሎ አለመድፋቱ መድኃኒዓለም ምሕረት አድርጎልህ ነው ብዬ በየፌርማታው ላገኘህ ሁሉ አንተ እንትን እየቀጣጠልክ ትዘምራለህ እንዴ? ማን ነው ለሩፋኤል ዘምር ያለ? ማን ነው ለኡራኤል ዘምር ያለ? ማን ነው ለሚካኤል ዘምር ያለ? እውነቴን እኮ ብዬ የምልህ ማን ደፋባቸው? ማን ነው ለገብርኤል ዘምር ያለ? እነሱ እኮ ራሳቸው መላእክት ዘማሪያን ናቸው። እጠፍ ብሎ ወዲያውኑ እኮ ማለት ነው ታክሲ መኪናውን እያግለበለብክ ነርታው የኡራኤል እየዘመረ ልክ በአምቢስ ጋር ሲደርስ ሚካኤል ቢያገኝ ወዲያው ደግሞ ያኛውን ሳይጨርስ ይለይብኛል ሚኪዬ እንዴ ታው እንጂ ፍሬን ያዝ ይላሉ። እንደዚህ አይነት ዝማሬ የለም፣ ለሁሉም አይገባቸውም።
አይገባቸውም። የአምላካችን የእግዚአብሔር ቃል ለመላእክት ዝማሬ ይገባቸዋል አላለም። ኡርዬ፣ ሩፍዬ፣ ገብርዬ ትላለህ እንደ አንተ እና በቃ ደግሞ ያሳደገ የመልአክ አባቴ ብሎ ይላል። ሁሉንም ገና አባቴ አባቴ ብሎ የሚለው አሁን ይህንን ወንድሜ ቆላሲያስ መልእክት ብዬ ጥቅስ አልነግርህም። በኢትዮጵያውያን ብሂል ያልወለድኩት ልጄ አባ አባ ቢለኝ አፌን ምን አለኝ ተብሎ እንደተጻፈ አይደለም፣ ተብሎ እንደተተረተ እንደዛ ነው መላእክቱ ብሎ የሚለ። እኔ ይሄ ልጅ ሁሉ ቀን እየተነሳ ሚካኤል አባቴ ብሎ ይላል። እቺ ሴትዮ ሁሉ ቀን ነው እያያት ነው ገብርኤል ብሎ ከመላእክት የሚነጋገሩ ይመስለኝ። አይታታል ግን ሁሉ ቀን እንትን ሚካኤል አባቴ ይላል። እኔ ልጅ አይደለም እኔ እኮ አላውቀውም ነው የሚለው ቅዱስ ሚካኤል። እውነቴን እኮ ቢም እኔ በፍጹም እችን እንዴ ገብርኤልና ሚካኤል በሰማይ ሆነው ሲነጋገሩ እኔ ምን ገብርኤል አቤት እንዴ ከመቼ ወዲህ ነው ልጅ የወለድከው? ኧረ እኔ አላውቅም። እኔ ምስራቅ አፍሪካ ውስጥ የሆነ አዲስ መዝሙር አውጥተው ሚካኤል አባቴ ይላሉ። ደግሞ ልፍ ሲል ደግሞ አንተን ራሱ እኮ ገብርኤል አንተንም አባቴ ነህ እኮ ይላሉ። ይህም ብቻ አይደለም ደግሞ ሩፋኤል የሚባለው ብለው ሩፍዬም አባቴ ሲሉ ሰምቻቸዋለሁ። ምን ሆነዋል ግን ሰዎች? በመላእክት ዓለም ሚካኤልና ገብርኤል ምናልባት ሲነጋገሩ እንደዚህ ሊሉ እንደሚችሉ እጠረጥራለሁ። ያልወለደህን መልአክ አንተ ወለደኝ እያልክ አንተን አየር ትይዛለህ እንዴ? ነውር አይደለም እንዴ? እና መላእክቶቹ ተገርመው እኔ ሁሉም እየተነሳ አባቴ ይለኛል፣ እኔ አንዳቸውንም እኮ አልወለድኩም ነው የሚለው ቅዱስ ሚካኤል። እውነቴን ነው የምልህ። በስጋ ወለደኝ እንዳትል ልቡሳነ ስጋ አይደለም፣ ስጋ የለበሰ መልአክ አይደለም። ሂዝ ሆሊ ኢንጅል የእግዚአብሔር ቅዱስ መልአክ ነው። አይ በመንፈስ ነው የወለደ ብለህ እንዳትል፣ እግዚአብሔር ብቻ ነው በመንፈስ የሚወልደው። እንዴት አይነት አማርኛ እኮ ነው ወንድሞች እናቶች። እና አሁን መላእክቶቹ ቢነጋገሩ እንደዚህ ቢባባሉ አይመስልም? እኔ እቺ ሴትዮማ ሁሉ ቀን ተነስታ ነው ሚካኤል አባቴ ብላ ምትለኝ። እኔ እኮ አንድ ልጅ የለኝም ነው የሚለው ቅዱስ ሚካኤል። አንድ ልጅ የለውም ሚካኤል። እደግመዋለሁ፣ እሰልሰዋለሁ፣ ፎርዤ እናገራለሁ። እንደውም ቅዱስ ሚካኤል አንድ ልጅ የለውም፣ የወለደውም የለም፣ አይወልድምም፣ የመውለድም እቅድ የለውም። ይወልዳሉ ብሎም እግዚአብሔር መጽሐፍ ቅዱስ አልነገረንም። ምነው ትንሽ ቀለል አድርግላችሁ እንዴ ወገኖች? እንዴ የለውም ብቻ ሳይሆን ለዘላለምም አይኖረውም። መላእክት እየተዋለዱ ይባዛሉ አላለም። አንተ ሚካኤል አባት ከሆነ እኮ ልጁ ነህ ማለት ነው። ልጅ ከሆንክ መልአክ ነኝ እያልክ ነው። እንግዲህ ወንድ ልጅ ተወልዶ ካልሆነ እንዳባቱ ብለን እንድንልህ ነው። እንግዲህ አንተ የሚካኤል ልጅ ከሆንክ ሚካኤልን ልትመስል ነው ማለት ነው። በምን በክንፍ ወይስ በባህሪ ወይስ በአፈጣጠር? በአፈጣጠር ብለህ ካልክ እነሱ ስጋ ለበስ አይደሉም፣ እኛ ግን ስጋ ለበስ ነን። ይለየበኛል ሚኪዬ ይለየበኛል። ገብርኤል ጋር ሲደርስ ደግሞ ይለየበኛል ገብርዬ ይለየበኛል። እንዴ እንደዚህ አይነት ፉገራማ ተው ወንድሞች እናቶች። አዲስ አበባ ከተማ ውስጥ እንኳን በመላእክት ስም ስንት ቦታ ነው ሩፋኤል፣ ኡራኤል፣ ገብርኤል፣ ራጉኤል እያለ መርካቶ አካባቢ ላይ ሲሄድልህ የመርካቶ ፀሐይ አናቱን ሲመታው ግርግሩም አንዱ ከዛ ሲገፈትረው አንዱ ከዚህ ሲጥለው መዝሙር ትዝ ሲለው ማለት ነው።
ራጉኤልን ሲያይ ይለይብኛል፣ ራጉዬ ይለይብኛል። እስቲ ብዙ አታውጣጡ። አባትነት ከሚሰየምበት ከአብ ፊት እንበረከካለሁ አለ ቅዱስ ጳውሎስ በኤፌሶን መልእክቱ ላይ። አባታችሁ አንድ ነው ብሎ ጌታ ኢየሱስ ክርስቶስ ተናገረ። ኦርቶዶክስ መስሚያ የላትም፣ መስሚያዋ አጠጥ ነው። አባታችሁ አንድ ነው፣ እሱም የሰማይ አባት ነው። ስለዚህ ማንንም አባት ብላችሁ አትጥሩ እኮ ነው ያለው ጌታ። የጌታ ኢየሱስ ክርስቶስ ትምህርት አባታችሁ አንድ ነው፣ እሱም የሰማይ አባታችሁ ነው። ስለዚህ ማንንም አባት ብላችሁ አትጥሩ። እሺ፣ በስጋ ያሉትን አባቶች ብለን እንጠራለን። የስጋ አባት ኦኬ። ኦርቶዶክስ እኮ ሚካኤል አባት እያለች ነው። እንዴት ነው የወለደ? ሚካኤል እንዴት ነው የወለደ? አወላለዱን እስኪ ንገረኝ። ጌታ እግዚአብሔር እኛ ሲወልደን ለምሳሌ በቅዱስ ጴጥሮስ መልእክት ላይ ሲናገር ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ሁለተኛ የወለደን እንዴት አድርጎ ነው የወለደን? ያዕቆብም ሲናገር በእውነት ቃል አስቦ ወለደን ይላል። እግዚአብሔር ማለት ነው ከፍጥረቱ በኩራት እንድንሆን አስቦ ወለደን ይላል። ሚካኤል እንዴት ነው የወለደ? ሚካኤል አባቴ ብለሽ የምትወስጂ እንዴት ነው የወለደሽ እህትዬ? አንተ እሱ ልጅ የሆንከው እሱ የአንተ አባት የሆነው በምን መንገድ ነው? የለም መልስ። ጠብቆ አሳድጎ ከልጅነቴ አባት የሆነኝ እግዚአብሔር አባቴ ይለይብኛል፣ እግዚአብሔር ይለይብኛል። እንደዚህ ነው የሚዘመረው። እሺ እንደዚህ ነው የሚዘመረው። እግዚአብሔር ልዩ ስለሆነ ልዩ ነው፣ እሱን የሚመስል ማንም ስለሌለ። ራሷ እኮ ቤተክርስቲያኒቱ በቅዳሴ መጽሐፍ ላይ በመኑ በአምሳለ መኑን አስተማሰለከ ብለዋለች። በማንና በምን ምሳሌ እንመስል ብላ ካለች በኋላ በማንም ስለማይመሰል፣ ስለዚህ በማንም የማይመሰለውን እግዚአብሔርን ይለይብኛል፣ እግዚአብሔር ይለይብኛል ነው ብለህ መዘመር ያለብህ። ጠብቆ አሳድጎ ከልጅነቴ ስማ፣ የጠብቆ ከማህፀን ጀምሮ የሰራን ዳዊት ሲናገር ከእናቴ ማህፀን ጀምሮ በአንተ ላይ ተጣልኩ ይላል። አባት የሆነኝ ኢየሱስ አባቴ ይለይብኛል፣ ኢየሱስ ይለይብኛል። እውነት እኮ ነው። ከመላእክት መካከል ብትፈልግ እሱን የሚመስል የለም። ከሰው ልጆች መካከል ብትፈልግ እሱን የሚመስል የለም። ጌታዬ ስምህ ለዘላለም ይባረክ። ይህን እውነት ስለገለጥክልን ለወንድሞቼና ለእህቶቼ እናመሰግንሃለን። ጠባቂ ማን ነው? እግዚአብሔር። ደግሞ እኮ ጥቅስ ደግሞ ይለጥፋል። የሚጠብቀኝ የለምና ከእኔ አትራቅ ምናምን ነገር ብሎ ግድግዳ ላይ ለጥፏል እኮ መዝሙር ምናምን ነገር ብሎ። መልአኩን ልኮ እኮ የጠበቀህ እግዚአብሔር ነው። መልአኩን እግዚአብሔር ከሥላሴ መንግስት ትእዛዝ ስለወጣ ነው መልአኩ መጥቶ የጠበቀ። እግዚአብሔር ካላከው የእግዚአብሔር መልአክ ድርሻ አይልም አንተ ጋር። ጠብቆ አሳድጎ ከልጅነቴ አባት የሆነኝ ኢየሱስ አባቴ
ይለይብኛል፣ ኢየሱስ ይለይብኛል። የኔ ውድ ውድ እኮ ነው። አንተ ውድ ነው፣ ውድ ነው። ለዘላለም ስሙ ይባረክ። ፍጡርን ይለይብኛል ብሎ ይላል። ሚካኤል ከገብርኤል በምንድን የተለየብህ? ገብርኤል ከሌሎቹ ነገደ መላእክት በምንድን የተለየብህ? በቁመና፣ በመልክ፣ በአፈጣጠር? ሚካኤል ከገብርኤል በአፈጣጠር ይለያል እንዴ? ወይስ በስልጣን ልትሉ ነው? የመላእክት አለቃ ስለሆነ ሚካኤል በምንድን የተለየብሽ? ክርስቶስን እግዚአብሔርን ግን ይለይብኛል ብለህ ብትል እሱ ፈጣሪ ነው፣ መላእክትና እኛ ፍጡራን ነን። እሱ ቅዱስ ነው፣ ከቅድስናው ተካፋይ እንድንሆን ስለሰጠን እንጂ እኛ የሰው ልጆች ኃጢአተኞች ነን። ከአማልክት መካከል አንተን የሚመስልህ የለም ተብሎ በቅዳሴ ላይ ተብሎ ካበለ በኋላ እዚህ መጣና ይለይብኛል ሚካኤል ይላል። ነውር ነው። መኑ ይመስለ እምና ማልክ እግዚኦ አንተ ይህንን ብለህ ወርደህ ይህንን ብለህ ለጌታ በእርግጥ ቅዳሴ ቤት ሲገባህ ይህንን ብለህ ባዜምክበት አፍ ወርደህ ሚካኤል ይለይብኛል። ከማን ተለየብህ? ከማን የተለየብህ? ከማንም ጋር የማታስተያየው፣ ከማንም ጋር የማታነጻጽረው፣ ከማንም ጋር የማታለካካው ኢየሱስ የሚባል ቅዱስ ጌታ አለ። ኢየሱስ የሚባል ገናና አምላክ አለ። በባህሪው ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው፣ ባለመቀዳደም ባለመበላለጥ ዓለማትን በመፍጠር ሁሉን አሳልፎ በመኖር ያለና የሚኖር ለዘላለምም ሁሉን የሚገዛ ጌታ አልፋና ኦሜጋ እኔ ነኝ ብሎ ያለ እሱ ልዩ ነው። ልዩ ነው። ከሰው ልጆች ይለያል። ከአማልክት ይለያል። ከመላእክት ይለያል። መጽሐፍ ቅዱስን ጠጋ ብለህ ብታየው ሱራፌልና ኪሩቤል የሚባሉ መላእክቶች አሉ። እነሱ 6 ክንፍ አላቸው የተባሉት በሁለት ክንፎቻቸው ገላቸውን ሸፍነው ከሱ የቅድስና ጉልበት የተነሳ ከብርሃኑም ጉልበት የተነሳ በሁለት ክንፎቻቸው ፊታቸውን ሸፍነው በሁለት ክንፎቻቸው ገላቸውን ሸፍነው በሁለት ክንፎቻቸው እየበረሩ ቅዱስ 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 ብራዘር ቅዱስ ቅዱስ ማለት ልዩ ሆሊ ልዩ ማለት ነው። ልዩ ልዩ ማለት ልዩ የለም እሱን የሚመስል የለም እኮ ነው ብዬ ብራዘር መልአክ እሱን የሚመስል መልአክ የለም። ቆጭ እሱ ነው የሚመስለው ብለህ የምትለው አንድ የለም። እሱ ነው አየህ ልዩ ከአብርሃም አምላክ ውጪ ሌሎች በሙሉ ምናምን ናቸው።
ምናምንቴዎች ናቸው። ያ የአብርሃም አምላክ የአባቶቻችን አምላክ እግዚአብሔር ለእስራኤል ልጆች ራሱን በሲና በተራራ ላይ በእሳት በነጎድጓድ ድምፅ ራሱን ለባሪያው ለሙሴ ገለጠ። የዘመኑ ፍጻሜ በደረሰ ጊዜ በብሉይ ኪዳን ቅዱሳት ነቢያት ከብዙ ሺህ ዓመት በፊት ትንቢት እንደተናገሩ ዘመኑ ሲፈጸም ከድንግሊቱ ሴት የዛሬ 2000 ዓመት የሽዋሁ አዶን ኢየሱስ የዳዊት ልጅ ቤትልሔም ኤፍራታ ተወለደ። ያ የአብርሃም አምላክ ያ ለእስራኤል ልጆች ራሱን በሲና ተራራ ላይ የገለጠ ሰው ሆኖ ከድንግሊቱ ማዕፀን ተወለደ። ያህዌ ሰው ሆነ። በሶፎንያስ መጽሐፍ ላይ እንደተናገረው በዘመናችሁ አንዳች ቢተርክላችሁ የማታምኑትን ስራ እኔ እሰራለሁ ብሏቸው ነበር። አሁን አንድ እስራኤላዊን ሂድና እስኪ ያህዌ ሰው ሆኖ ተወለደ ብለህ በለው። ኧረ ጓራው እዲያ ሆኖ ምናምን ነገር ብሎ የሚለ መጽሐፍ አያነብም። ጠላውን ሲጠጣ ነው የሚውለው። ታናክን አያነብም። የነቢያትን መጽሐፍት አያነብም። ቶራ ክትቪም ነቢም ብሎ የሚለው አያውቀው። ለሻባት ቀን ቤተ ክህነት ይሄዳል። በቃ እንደ ሃይማኖታቸው የሆነ የሚደጋግመውን መጽሐፍት ደግሞ ይመጣል። ግማራና ሚሽና ምናምን ነገር ተነቦለት ይመጣል። በቃ አለቅ። እዛ ጠላው ሲጠጣ ነው የሚውለው። ቤት አያነብም። ታናክ አያነብም። አያነብም። በቃ ገብቶና አውራ ብለህ ስትለው እንደ አረብ ሴት ነው የሚጮኸው እንጂ በስርዓት እንትን አይልም፣ አያወራም። ግን ጌታ ተወለደ ነው የምልህ። ጌታ ኢየሱስ የአብርሃም አምላክ የእስራኤል አምላክ ያህዌ ነው። በመካከላቸው ተመላለሰ። የብሉይ ኪዳን ነቢያት ተናግረው ሄዱ። ፓዝሉን ስታገጣጥመው ቁጭ ዘመኑ ሲደርስ ተወለደ። ጌታ ተወለደ። አምላክ ሰው ሆኖ ተወለደ። ስላላወቁት ገደሉት። እንደዚህ እንደምታዩት በመስቀል ላይ በእንጨት መስቀል ላይ ለበደል ለኃጢአታችን ሞተ። በስጋ ዕድሜው የ33 ዓመት ወጣት። እሱ ግን ሰው ብቻ የሆነ ወጣት ብቻ የሆነ ሰው ብቻ የሆነ ሳይሆን የዘላለም አምላክ እግዚአብሔር ነበር። ኢየሱስ ልዩ ነው። እግዚአብሔር ልዩ ነው። ቴንኪዩ ቲቶይ ተባረክ። ቲቶ የምትባል ወንድም አንተንማ ፎሎ ባክ መመለስ አለብኝ። ይኸው መልሻለሁ። ተሜ ማለት ነው። ተሜ ቲቶ ተባረክ። ምንኛ የተባረክ ወንድም ነህ አንተዬ። አያው ይሄድ መጽሐፍ ቅዱሱን እያመጣ ጥቅስ ዱብ ያደርገዋል። እያመጣ ዱብ ቅድም ጀምሮ ማለት ቴንኪዩ ብራዘር ቴንኪዩ። እና ጌታችን ነው ልዩ። ለሱ ክብር እንኑር፣ እሱን እናምልክ፣ እሱን እናክብር። ጸጋና ሰላም ይብዛላችሁ። ረጅም ሰዓት እንደወሰድኩ ቃል እንድትናገሩ ጊዜ አልሰጠኋችሁም ወንድሞች። ተባረኩ። እወዳችኋለሁ። የአምልኮ ጊዜ እንደዚህ አንዳንድ ይኖረናል። ኢቭን ምሽትም እንኳን ቢሆን እነ ቤካ ጋር እነ ዳንዬም ጋር እንደዚህ ይኖረናል። እንዘምራለን፣ እንጸልያለንም እንዘምራለንም። ተባረኩ ወገኖች፣ እወዳችኋለሁ። ጌታ በጣም ይወደናል ወንድሞች፣ ታውቃላችሁ። ይህንንም በጣም ነው የሚወደን። በምናልፍበት የህይወት ጎዳና ውስጥ ሁሉ ጭምር መውደቅ፣ መነሳት፣ ማጣት፣ ማግኘት፣ መራብ፣ መጠማት፣ መታመም፣ መፎስ፣ የተለያየ ነገር ቢኖር ጌታ ይወደናል። ጌታ ይወድሻል። ጌታ ይወድሃል። ተባረኩ። ጸጋና ሰላም ከእናንተ ጋር ይሁን። ሰላም ሁኑ።